must or should necessarily shake እና ከ10 ዓመት በፊት የተናገረችውን ከ10 ዓመት በኋላ ደግማ ስትናገረው እዚሁ ፖድካስት ላይ አየሁት። እንደውም በወጣትነት ጊዜ በሾው ላይ ብትተኛ በእርጅና ጊዜ የጽጌረዳ አበባ መኝታ ላይ ትተኛለህ የሚባል አገላለጽም አለና 150 ሚሊዮን ብር ብድር ውሰድ ሲባል እንዲህ አልሆነች። ጤና ይስጥልኝ ወንድሞቼ፣ ሴቶቻችንና ቢዝነስ በሚል ወግ ላጫወታችሁ ነው። ሴቶችን ማስተማር ሀገርን ማስተማር ነው ይባላል። ግን ደግሞ አሁን ላይ በቢዝነሱ ላይ ኢምፓክት የሚፈጥሩ ሴቶች እየተፈጠሩ ነው። መሪ ፖድካስት ላይ ሁለት ሴቶችን እና አላይ ፖድካስት ላይ አንድ ሴት አይቼ ነበረ። በተለይ ጊዜ ሾልክም ባነሳት ደስ ይለኛል። ከ10 ዓመት በፊት አዲስ አበባ ዩኒቨርሲቲ ቢዝነስ እና ኢኮኖሚክስ ኮሌጅ ግቢ እንደዚሁ ይጋበዛሉ እንግዶች። ማኔጅመንት ዲፓርትመንት ጆ የሚባል ልጅ ጋብዟት ለተማሪዎች ልምዷን እንታካፍል አድርጎ ነበር እና እኔም እንዲህ ያሉ እንግዶች ሲመጡ ጎራ እያልኩ አዳምጥ ነበር እና ከ10 ዓመት በፊት የተናገረችውን ከ10 ዓመት በኋላ ደግማ ስትናገረው እዚሁ ፖድካስት ላይ አየሁት። በተለይ አንድ ኳሊቲዋን አፕሪሺየት ያደረኩት የፐርስዌሽን እና ኔትወርኪንግ የሆነ የቢዝነስ ሀሳብ አለው የሚባልን ሰው ወይም ተቋምን ሀሳቧን ገልጻ ለማሳመን የምትሄድበት ርቀት እና የኔትወርኪንግ ይሄ እንግዲህ ዋነኞቹ የአንተርፕረነርሺፕ ስኪል ናቸው። አንድ ሁለተኛው ለአጭር ጊዜ ጥቅም ሲባል የረዥም ጊዜ ጥቅም መስዋዕት መክፈል የአንድ ጥሩ አንተርፕረነር ኳሊቲ ነው እና እንደውም በወጣትነት ጊዜ በሾው ላይ ብትተኛ በእርጅና ጊዜ የጽጌረዳ አበባ መኝታ ላይ ትተኛለህ የሚባል አገላለጽም አለና ሁልጊዜ የረዥም ጊዜ ጥቅም በማሰብ አንዳንድ ጥቅሞችን ሳክሪፋይ አድርጉ ይላል አንተርፕረነርሺፕ እና ጊዜ ሽወቅ ላይ ይሄንን ኳሊቲ አይቻል። ሶስተኛው የግፍ ዲያሌክቲክስን በተመለከተ ምናልባት ቃሉን ላትገነዘቡ ትችላለች፣ ግን 150 ሚሊዮን ብር ብድር ውሰድ ሲባል እንዲህ አልሆነች። እዛ ሳዳምጠው ይሄ ማለት ሪስክ ካልኩሌት ታደርጋለች። ፕላስ የእድገት ትራጀክተሪዋን ጠብቃ ነው የምትሄደው። እድገት ፍሮም ሲምፕል ቱ ኮምፕሌክስ፣ ከቀላል ወደ ውስብስብ፣ ከትንሽ ወደ ትልቅ የሚጓዝ ሂደት ነው። ከትንሽ ስትጀምሩ ባጠረ ጊዜ በአነስተኛ ወጪ ጉድለት እንኳ ቢሆን ለማከም ያስችላል። በቂ ልምድ እየተገኘ ይሄዳል። ብዙ ኪሳራ ሳይኖርባቸው ወይም ኢንቨስትመንት ሳይኖር ልምድ ይገኛል። ይሄ ልምድ ራሱን የቻለ ኢንቨስት ሊደረግ የሚችል ጉድዊል ነው ማለት ነው በቢዝነስ ውስጥ። ይህንን አይቻለሁ። ሌላ የኔትወርኪንግ ላይ የነፃነት ድንበሯን ጠብቃ ለመስራት የምትፈልግ መሆኗን አይቻለሁ። ከ10 ዓመት በፊት እኔ ቁጭ ብዬ እንደማንኛውም እንግዳ ሳዳምጣት በነበረ ጊዜ ያኔ ድምጿ በጣም ይጮህ ነበር። ጊዜ ሻውቲንግ ሪሊ እና ውስጧ የሚተናነቃት ሀሳቡ ያልሞላላት ነገር እንዳለ ያስታውቅ ነበር። በዚህ ፖድካስት ላይ ከ10 ዓመት በኋላ ግን በጣም ስግነት አይቼበታለሁ። የዩኤን ግሎባል ኮምፓክት እና የፍሬት ሜምበር መሆኗን ማየት ችያለሁ። ማሃዲያ መሐመድ ጎንጅ እሱም እዛው ፖድካስት ላይ ነው። የእሷንም ከምንም ነገር የሆነ ነገር ለመፍጠር ያላት እልህ ክሬት ሳምቲንግ ፍሮም ናሲንግ እና ያለህን በዙሪያ ያለህን አንድ ሰው በእጄ ምን አለ ማለት አለበት። በእጄ ምን አለ ፕላስ በዙሪያ ምን አለ። ዘመዶች ይኖረዋል፣ የተማሩ ገንዘብ ያላቸው ሊኖሩ ይችላሉ። እነሱን ኮንቪንስ አድርገህ አሳምነህ የተሻለ ጥቅም ቃል ገብተላቸው የገባኸውን ቃል ደግሞ እንደምትፈጽመው ኮንትራትን ሊኖር ይችላል፣ ወይም ደግሞ በዘልማድ ቃለ መሃላ ሊኖር ይችላል። ያንን ኦዝ ማክበር የምትችል መሆንን ለራስህ እርግጠኛ ከሆንክ፣ በተለይ ደግሞ በዓለማችን ላይ ሴቶች ይታዘንላቸዋል፣ ድጋፍ አላቸው። ያው እንደሚታወቀው በ1925 አካባቢ ከሆኑ ሴቶች ራሱ አሜሪካን ሀገር ድምፅ መስጠት የጀመሩት እና ይህ ዓለም እውነት ለመናገር ዛሬም የወንዶች ዓለም ነው እና የሴቶች መብት ቢባልም ቅሉ ብዙ ስራ የሚፈልግ ነገር ነው። ግን ይህን ሁሉ ጫና የዓለሙን ጫና ተቋቁመው ወደፊት የሚመጡ የማህበረሰብ መሪ የሆኑ ሴቶችን ማበረታታት ግን በጣም አስፈላጊ ይመስለኛል እና ሀዲያም ላይ ያየሁት ይህ ነው። ብሩክታዊት ዳዊት ደግሞ እዛው መሪ ፖድካስት ላይ ነው እንደ ሀዲያና ጊዜ ሽወቅ የፐርሱዌሽንና ኔትወርኪንግ ስኪል ባለባትም ቅሉ ግን ሰው መስራት የሚወደውን ስራ መስራት እንዳለበት እና ለዛ ለስኬት እንዲያበቃ ዳይሬክሽን የሰጠችበት። ሁለተኛ ነገር ደግሞ ከራስ ጋር ጥሞና እና ኮንፊደንስ እንደሚያስፈልግ
እና ሰው ደግሞ ሲኖር አንድ የሆነ ሂስቶሪክ ማርክ እንደሚያስፈልገው ነው ያየሁት። ይህ ዓለም የወንዶች ዓለም ነው። እውነት ለመናገር በአሜሪካን ሀገር እንኳ በ1920ዎቹ ነው ሴቶች ድምፅ መስጠት የጀመሩት መምረጥ የጀመሩት። እና አንዳንዴ ይህን የዚህን ዓለም ጫና ነው ሰብረው የሚወጡ ንስቶችን ሴቶችን ማበረታታት በጣም አስፈላጊ ነው። ሁላችንም የሴቶች ውጤቶች ነን፣ እናቶች አሉን እና ሴትን ማስተማር አገርን ማስተማር ነው ይባላል። ትክክለኛ አባባል ነው እና ወደፊት የፖድካስት የሚጀመር ከሆነ መጠየቅ ያሉባቸው ጥያቄዎች አሉ። ግን የፖድካስቱ አዘጋጆች እንግዶቻቸውን መስት ሹድ ነሰሰሪ ሼክ ሶል ዊዝን መነቅነቅ መቻል አለበት። አንዳንድ ሳይንቲፊክ አንግሎችን ወደፊት ከመጪው ጊዜ ሁኔታ አንጻር የአሁኑ ወጣት ምን ማድረግ አለበት፣ ሴቱ ምን ማድረግ አለበት፣ ወንዱ ምን ማድረግ አለበት፣ ሴትና ወንድ ደግሞ ሲተጋገዝ ሶሲዮሎጂካል ኢምፓክቱ ምንድን ነው? ባለሙያ ናቸው ማለት አይደለም፣ ግን ልምድ ከባድ ዩኒቨርሲቲ ነው፣ ሰፊ ግዙፍ ዩኒቨርሲቲ ነው ብዬ ስለማምን ነው። እችን ለማለት ነው እና ጥሞና የያዙበት አዳምጡት፣ ፎሎ አድርጉ፣ ኮፒ ሊንክ ሼር አድርጉ። በሀሳብ ገበያ የምትመራ ኢትዮጵያን እንፍጠር ሲል